የዛሬው ቪዲዮ መሰረታዊ የኮምፒውተር ትምህርት አስፈልጓችሁ ነገር ግን ጊዜ ከሌላችሁ በ15 ቀን ውስጥ እንዴት መማር እንደምትችሉ እንመለከታለን ማለት ነው። የምንማረው በጄሚናይ ወይም ደግሞ በኤአይ በመታገዝ ይሆናል ማለት ነው። ወደ 2 የሚጠጉ ፕሮምፕቶች ብቻ እንሰጠዋለን። ከዛ በቀላሉ እንዴት መማር እንደምትችሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን ማንኛውንም ኤአይ መጠቀም ትችላላችሁ ነው። ጉግል ጄሚናይ ላይ ለመጠቀም ነው። ስለዚህ ጉግል ጄሚናይን ትከፍታላችሁ ማለት ነው። ከዛ እዚህ ጋር አሁንም ማሳያችሁን ፕሮምፕት ወይም ተቀራራቢ አይነት ፕሮምፕት ማስገባት ትችላላችሁ። ፕሮምፕቱ እዚህ ጋር የምትመለከቱት ነው ማለት ነው። እናንተ በተለያየ ቋንቋ ልጽፉት ትችላላችሁ ወይም በተለያየ አገላለጽ። ዋና ሀሳቡ ግን በዚህ መንገድ ብጽፉት የተሻለ ይሆናል ማለት ነው። ከፈለጋችሁም ቴሌግራም ላይ አናግሩኝና ይሄንን እሰጣችኋለሁ። እንደ ታጋሽና ጎበዝ የኮምፒውተር መምህር ሁን። እኔ ኮምፒውተርን ከዜሮ መማር የምፈልግ ጀማሪ ነኝ። ስለዚህ ለሚቀጥሉት 15 ቀናት እንደምታዩት ለ15 ቀናት ነው። በቀን ደግሞ መለማመድ የምትችሉበትን ሰዓት ወስናችሁ ትነግሩታላችሁ። ምክንያቱም 15 ቀን ስለሆነ ያላችሁ በጥንቃቄ መስራት ስለሚኖርባችሁ እናንተ 1 ሰዓት ካላችሁ በቀን 1 ሰዓት መመደብ ይቻላል። 30 ደቂቃም ከሆነ 30 ደቂቃ፣ አሁን 45 ደቂቃ በቀን መለማመድ እንችላለን ብየዋለሁ። እኔ ግልጽ የሆነ የጥናት መርሃ ግብር ወይም ሮድማፕ አውጣልኝ። ትምህርቱ የኮምፒውተር አካላትን ዊንዶ አጠቃቀምን፣ ፋይል አያያዝና መሰረታዊ ማይክሮሶፍት ኦፊስ ወይም ደግሞ ወርድ፣ ኤክሴል፣ ፓወርፖይንትን ማካተት አለበት። ምክንያቱም እነዚህ ቤዚክ ኮምፒውተር ውስጥ ስለሚካተቱ ማለት ነው። ስለዚህ እውቀቶችን ያካተተ ይሁን። ለእያንዳንዱ ቀን የምሰራውን ተግባራዊ ልምምድ ወይም ደግሞ ፕራክቲካል ታስክም ጨምርልኝ እንለዋለን። ማብራሪያውን በአማርኛ የቴክኒክ ቃላቱን ግን በኮምፒውተር ላይ ያንዳሉ በእንግሊዝኛ ጻፍልኝ እንለዋለን ማለት ነው። ለምሳሌ ዊንዶውስ ማለት ካለበት ዊንዶውስ ብሎ ይጽፋል። ኤክሴል ማለት ካለበት ኤክሴል እያለ ይጽፋል ማለት ነው። ስለዚህም ፕሮምፕት ትጠቀማላችሁ። ቀጥታ ደግሞ እሱን ፕሮምፕት እንዲያወጣላችሁ ማድረግ ትችላላችሁ። ወይም እሱ ይሄንን እንዲጽፍላችሁ አሳያችኋለሁ። እሱ ነው። ከዛ በኋላ አሁን ኖርማሉ ላይ መጠቀም ትችላላችሁ። ወይም ቀጥታ እዚህ ላይ ጄሚናይ ላይ መጠየቅ። ጀምስ ፊቸሩን መጠቀም ከፈለጋችሁም እዚህ ጋር ጀምስ የሚል አለ። እዚህ ጋር እንምጣና ይኸውና ጀምስ። ከዛ በኋላ እዚህ ጋር አዲስ ትፈጥራላችሁ ማለት ነው። ስለ ጀምስ ከዚህ በፊት ቪዲዮ ሰርችላችኋለሁ። እኔ ጋር እንደምታዩቸው እንደዚህ እንዳለ የግል ኤአይዎች ናቸው። ወይም ደግሞ ራሴ የምፈልገውን ዳታ የሞላሁባቸው ናቸው። እዚህ ጋር እንደምታዩት ምናልባት እንደዚህ አይነት ነገር ከፈለጋችሁ እዚህ ጋር እንደምታዩት እንዴት ማድረግ እንደምትችሉ ቪዲዮ ሰርቻለሁ። ኢንስክሪን ላይ ማድረግላችኋለሁ፣ መጠቀም ትችላላችሁ። አሁን ኮምፒውተር ኮች ብዬ ያዘጋጀሁት ነበር። ይሄን ላጥፈውና እዚህ ጋር መታችሁ ኒው ጀም የሚለው ጋር ትመጣላችሁ። ከዛ በኋላ ምን እንዲሆን እንደምትፈልጉ ስሙን ትነግሩታላችሁ። እዚህ ጋር ከዛ በምን መንገድ እንዲያሰለጥናችሁ እንደፈለጋችሁ ታዙታላችሁ ማለት ነው። ስለዚህ ለዛ እንዲሆነን ኮምፒውተር ኮች ብለን ስም እንሰጠዋለን። በመቀጠል ይሄን ታስገባላችሁ ማለት ነው። ዩአር ፕሮፌሽናል አይቲ ኢንስትራክተር እያለ ይቀጥላል። መማር የምትፈልጉበትን ነገርም ትነግሩታላችሁ። ለምሳሌ ቤዚክ ኮምፒውተር ስኪል መማር እፈልጋለሁ፣ ኦፊስ፣ ከዛ ደግሞ የአይ ፕሮዳክቶችን ከዜሮ ጀምረው ነው ከስክራች፣ ቴክኒካል ኮንሰፕቶችን ደግሞ እንደምታዩት በአማርኛ ነገር ግን በጣም በቀላል ሁኔታ አስረዳኝ ወይም ደግሞ ግለጽልኝ ብየዋለሁ። የሶፍትዌሮቹን ስም ደግሞ እዚህ ጋር በእንግሊዝኛ እንዲጠቀም ነግሬዋለሁ ማለት ነው። እንደዚሁም በየቀኑ ፕራክቲካል ታስኮችን እንዲያዘጋጅልኝም ነግሬዋለሁ እዚህ ጋር። ወደ ቀጣዩ ደግሞ ሌሰን ከመሄዴ በፊት ፕሮግረሴን ቼክ አድርግ ብየዋለሁ ማለት ነው። ስለዚህ ይህንን እናስገባለን። ይሄን ሁሉ ደግሞ ማድረግ ካልፈለጋችሁ እዚህ ጋር አንድ ቲፕ አለላችሁ። ምን ማድረግ ትችላላችሁ? ኮምፒውተርን በኤአይ በ15 ቀን ለመማር እንዴት ብዬ ልጠይቅ? አንድ ፕሮምፕት ብቻ ስጠኝ እንለዋለን ማለት ነው። እዚህ ጋር ለምሳሌ ከመጨረሻው ልጀምርላችሁና አዲስ ጄሚናይ ልክፈት እዚህ ጋር ከዛ አሁን ያልኳችሁን እጽፍለታለሁ። ኮምፒውተርን በ15 ቀን ለመማር እንዴት ብዬ ልጠይቅ? አንድ ፕሮምፕት ብቻ ስጠኝ። አንድ ፕሮምፕት ያልኩት ለምንድን ነው? ብዙ አማራጭ ፕሮምፕት ስለሚሰጠን አንደኛውንና ጥሩን እንዲሰጠን ነው አንድ ያልኩት ልላክለት። ስለዚህ እናንተ ምንም ሀሳቡ ከሌላችሁ እንደዚህ ብላችሁ መጠየቅ ትችላላችሁ። ዲቴል ነገር ማስገባት ትችላላችሁ ከፈለጋችሁ። ይሁት ይሄን መጠቀም ትችላለህ ብሎኛል፣ እባክህ 15 ቀን የሚቆይ እያለ በዝርዝር ወርታች ያስቀምጣል ማለት ነው። ለምሳሌ እቺ ብቻ በወስዳት ኮምፒውተር በ15 ቀን መማር እችላለሁ ማለት ነው። እዚህ ጋር ኮፒ ላድርገውና አዲስ ቦታ ላይ እንትን እንበል። እኔ ወደ ያዝኩት እንመጣለን። ይሄ ምናልባት እናንተ በዚህ መንገድ ደግሞ የምትፈልጉ ከሆነ ራሳችሁ ወይም ደግሞ እሱ ፕሮምፕት አዘጋጅቶላችሁ መማር ለምትፈልጉ ነው። ይሄን ብንነካው ያመጣልናል የ15 ቀን ፕላን ማለት ነው። 2040 ዶሩን ተጠቀም ይላል። 20 ደቂቃ ማብራሪያ፣ 40 ደቂቃ ተግባራዊ ልምምድ እያለ አምጥቶልኛል። ከዛ በኋላ እዩት ወደታች እነዚህን ተከትዬ እማራለሁ ማለት ነው። አሁን ግን እኔ ወደ ያስኩላችሁ ምንጣ። ስለዚህ ኮምፒውተር ኮች የሚለውን ስም ልውሰደው፣ ኮፒ አድርጌ ልውሰደው። እናንተ ትጽፋላችሁ ይሄንን። ስለዚህ ጊቭ ዩር ጀም ኔም ይላል። ስሙን እዚህ ጋር ላስገባለት ኮምፒውተር ኮች እንዲያደርግልኝ ደግሞ የምፈልገው ምንድነው? እዚህ ጋር ለምሳሌ በ15 ቀን ይሄ ግዴታ አይደለም፣ አለመጻፍ ትችላላችሁ። በ15 ቀን ኮምፒውተር ለመማር ልበለው።
ይሄ ከሌላው ለመለየት ነው እንጂ ብዙም እንትን አይደለም ማለት ነው። ስለዚህ በ15 ቀን ኮምፒውተር ለመማር ዋናው እዚህ ጋር ነው። ኢንስትራክሽን ደግሞ አሁንም እሱን ከዚህ ጋር ልጻፈው። ይህንንም ኤአዩ ራሱ ጀነሬት እንዲያደርግላችሁ ማድረግ ይቻላል ማለት ነው። አሁን ይሄኛው ምንድነው ከአሁን በኋላ መልሶችን የሚሰጠኝ በዚህ ላይ ተመርኩዞ ይሆናል ማለት ነው። ፋይሎች ካሏችሁ ለምሳሌ የምትማሩባቸው ፒዲኤፍ የመሳሰሉ ነገሮች ካሏችሁ እዚህ ላይ መጫን ትችላላችሁ ማለት ነው። እንደምታዩት ፋይል መጫኛ ቦታ ስላለው ለምሳሌ ኮምፒውተር ሌላም ቦታ እየተማራችሁ ከሆነ ፋይሎቹን እዚህ ትጭኑለታላችሁ። ከዛ ውስጥም ያወጣላችኋል ወይም በዛ መንገድ ያስተምራችኋል። አሁን ግን ያለው ይሄ በቂ ነው። ሴቭ እንበለው፣ ስታርት እንበለው። ትምህርታችን ልንጀምር ነው። ስታርት ቻት ልበለው። ተመልከቱት ኮምፒውተር ኮች ይላል። በ15 ቀን ኮምፒውተር ለመማር ነው እቅዳችን። እዚህ ጋር ስንጽፋውን የሚመልስልን ውስጥ ባስገባንለት ኢንስትራክሽን መሰረት ይሆናል። ስለዚህ እንደ ታጋሽ እና ጎበዝ ኮምፒውተር የሚለውን ይሄ እንዳለ ልውሰድለት። ታጋሽ ያልነው አሁን ስህተቶችን ብንሰራ እየታገሰ እንዲያስተምረን ስለፈለግን ነው። ስለዚህ እዚህ ጋር እንጽፋለን። አሁን መላክ ነው ይሄን። ከዛ አሁን ጀም ውስጥ ማስቀመጣችን ሌላም ጊዜ ስንመጣ በቀላሉ ትምህርታችን ከዚሁ እንድንቀጥል ስለሚያደርገን ነው። ተመልከቱት። ለሳምንት የሚሆን እቅድ ወጣልኝ። ሳምንት 1 ኮምፒውተር ቤዚክስ እና ዊንዶውን ትማራለህ ብሎኛል። የኮምፒውተር አካላት መክፈትና መዝጋት፣ ከዛ ደግሞ የማውዝ አጠቃቀምና ፋይል ማኔጅመንት። ይሄ የአንድ ሳምንት ትምህርት ነው። የሳምንት 2 ላይ ደግሞ እዚህ ጋር ማይክሮሶፍት ኦፊስ፣ ከዛ በኋላ ወርድ፣ ኤክሴል፣ ፓወርፖይንት እማራለሁ። ሶስተኛው ሳምንት ላይ ደግሞ ኢንተርኔት እና የኤአይ ፕሮዳክቲቪቲን እማራለሁ ማለት ነው። ይሄንን ኤክስፖርት ማድረግ ትችላላችሁ። ከፈለጋችሁ ጥቅሉን ኮፒ ማድረግ ይቻላል። ስለዚህ የዛሬው ትምህርት ብሎ ቀን 1 ሃርድዌር እና ቤዚክ ማውስ ኮንትሮል ይላል ማለት ነው። ስለዚህ አሁን ይሄን ለምሳሌ ልዝጋውና ደግሞ ለምን በጀምስ መልክ እንዳስቀመጥኩት በዛውም እንድታዩት ነው። ጄሚናይ እዚህ ጋር እንመጣለን። ጀምስ የሚለውን እንነካለን። አስተማሪያችን ይኸውና ማለት ነው። ሁልጊዜ እናገኘዋለን። ለዛ ነው አሁን በእንትን መልክ ያስቀመጥነው። ተከፍቱታላችሁ እንደዚህ። ከዛ ሪሰንት ወይም በቅርብ የተጠቀምነው ይሄ ነበር፣ እንከፍተዋለን። ከዚሁ ነው የምንቀጥለው እየከፈትን አዲስ አንጨምርም ሌላ። ስለዚህ የመጀመሪያው ቀን ትምህርታችን ሃርድዌር ነው። ሃርድዌር በእጃችን የምንዳስሳቸው የኮምፒውተር ክፍሎች ይላል። ከዛ ሞኒተር ምስል የምናይበት ስክሪን እያለን ነው። ሲፒዩ ወይም የኮምፒውተሩ አይምሮ ይላል። ኪቦርድ ጽሁፍ ማሳያ፣ ማውዝ ስክሪኑ ላይ ያለውን ቀስት ወይም ከርሰር ማንቀሳቀሻ ይላል። ከዛ ደግሞ ስኪሎች ማውዝ ስኪል ለምሳሌ ሌፍት ክሊክ አንድን ነገር ለመምረጥ፣ ደብል ክሊክ አንድን ፋይል ወይም ፕሮግራም ለመክፈት፣ ራይት ክሊክ ደግሞ ተጨማሪ አማራጭ ወይም ኦፕሽን ለማምጣት ይላል። እዚህ ጋር ለምሳሌ እናንተ ያልገባችሁ ነገር ካለ ይሄ ካልገባኝ ለምሳሌ ኮፒ አደርገዋለሁ። እዚህ ጋር መርጠውና ኮፒ፣ እዚህ ጋር ፔስት ስታደርጉት ያብራራላችኋል። ያልገባችሁን ነገር መዝለል የለባችሁም ማለት ነው። ከዛ በኋላ አሁን ቲዮሪን ያሳየን የተግባር ልምምድ ደግሞ ኮምፒውተሩን አብራ ወይም ፓወር በተን ተጫን ይላል። ከዛ ዴስክቶፕ መጀመሪያ የሚመጣለ ስክሪን ላይ ባለ ክፍት ቦታ ላይ ራይት ክሊክ አድርግ ይላል። ከሚመጡት አማራጮች ውስጥ ኒው የሚለውን ተጫን ይላል። ከዛ ፎልደር በል ይለኛል። በመቀጠል ለፎልደሩ የመጀመሪያ ልምምድ የሚል ስም ስጥና ኢንተር በል ብሎኛል ማለት ነው። ይህን ፎልደር ደብል ክሊክ ከፍተ መልሰ ዝጋው ይላል። ኤክስ አርገ እያለን ነው። አሁን እነዚህን 5 ነገሮች እንለማመዳለን። እዚህ ጋም ግን ፎቶ ከፈለጋችሁ ለምሳሌ እያንዳንዷን ፓርት በምስል እንዲያሳያችሁ ከፈለጋችሁም ፎቶዎችን ማድረግ ትችላላችሁ ማለት ነው። ለምሳሌ የኮምፒውተር ክፍሎች የሚለውን ብቻ ልውሰደውና እዚህ ጋር ኮፒ ፔስት እናድርገው። ኮፒ ፔስትንም ያስተምራችኋል እሱ። ኮንትሮል ቪ እየነካችሁ ማድረግ ትችላላችሁ። ከዛ በኋላ እዚህ ጋር እናንተን ጽፉለታላችሁ ማለት ነው። ምክንያቱም ኮፒ ፔስት ማድረግም ገና እየተማራችሁ ሊሆን ስለሚችል። ስለዚህ የኮምፒውተር ክፍሎችን በስዕል አሳየ ልበለው። በስዕል አሳየ ልበለው። እዚህ ጋር እንደዚህ ልላክለት። አሁን ጄሚናይ አማርኛ በደንብ ያውቃል። እንደዚሁም ደግሞ ፎቶዎችንም በደንብ ነው ክሬት የሚያደርገው። ተመልከቱት፣ እዚህ ጋር እያመጣልን ነው። ከዛ ይሄንን ዳውንሎድ ማድረግ ትችላላችሁ። እየከፈታችሁ መመልከት ይቻላል። ከዩቲዩብ ላይም ካመጣው እንደምታዩት ሊንኩን ይጠቁማችኋል ማለት ነው። ስለዚህ አሁን ቀጥታ ወደ ትምህርታችን እንሄድ። ይህንን መተግበር እንጀምራለን። ኮምፒውተሩን አብራ ወይም ፓወር በተን ንካ ብሎኛል። ይህም ብዙዎቻችን እናውቀዋለን። ካላወቅነው ፓወር በተን የቱ ነው የሚለውን አሳየኝ ማለት ይቻላል። ለምሳሌ ስከፍት እንደዚህ ታገኛለህ። ባዶ ቦታ ብሎኛል። ባዶ ቦታው ላይ ራይት ክሊክ ንካ ብሎኛል ማለት ነው። ስለዚህ ራይት ክሊክ ወይም የማውዙን የቀኝ ክፍል ብሎኛል። እሱን ነካለሁ። ከዛ ከሚመጡት አማራጮች ውስጥ ኒው የሚል ንካ ብሎኛል። ኒው ይኸውና። ቀጥሎ ፎልደር የሚል ንካለኝ። ይኸውና ፎልደርን እነካለሁ። ከዛ እንደምታዩት እዚህ ጋር ክሬት ይሆናል። እዚህ ጋር ክሬት ከሆነልኝ በኋላ ደግሞ ስሙን የመጀመሪያ ቀን ልምምድ በልና ጻፍ ብሎኛል። ስለዚህ የመጀመሪያ ቀን ልምምድ ብዬ እንደዚህ ጽሁፍ እጽፋለሁ። እናንተ ትክክለኛ ጽሁፍ እዚህ ጋር ጽፋላችሁ። ከዛ ባዶ ቦታ ላይ ክሊክ ማድረግ ነው ብሎኛል። ፎልደሩን ለመክፈት ደግሞ እላው ላይ ደብል ክሊክ አርግ ወይም 2 ጊዜ ክሊክ አርግ ብሎኛል። እንደዚህ ከፈተ። ከዛ ደግሞ የኤክስ ምልክት አለ ብሎኛል። ኤክስ ምልክቱን ነካለው፣ ዘጋለው ማለት ነው። ስለዚህ ፎልደር መክፈትና መዝጋት ተማርኩ። አሁን ያዘዘኝ ነገር እንዳለ ነው ያደረኩት ማለት ነው። እንዳልኳችሁ ግር ያላችሁ የሚያልገባችሁ ካለ
እዚህ ጋር ደግማችሁ እየጻፋችሁ ይሄ አልገባኝም ማለት ትችላላችሁ። ጠቃሚ ምክር ብሎ ማውስ ስትጠቀም እጅ እንዳይዝል ዘና በል፣ ጣቶችን ማውዙ ላይ ቀስ ብለ መቀመጥ አለባቸው ይለኛል። ከዛ ደግሞ ወደ ቀጣዩ ከመሄድ በፊት ጠይቀኝ እያልኩት ስለነበረ እንደምታዩት ጥያቄ ካለ ብሎኛል። አሁን የለኝም፣ ወደ ቀጣዩ ክፍል እሄዳለሁ። ስለዚህ አሁን ጨርሻለሁ በላይ ስጨርስ ብሎኛል። ጨርሻለሁ ብለዋለሁ ማለት ነው። ጨርሻለሁ ብየዋለሁ። እናንተው በስልካችሁ እየተማራችሁ ከሆነ እያወራችሁ ልጽፉለት ትችላላችሁ፣ እንዲያፈጥናችሁ ማለት ነው። ታይፕ ማድረግ የግዴታ ላይጠበቅባችሁ ይችላል። በጣም ጎበዝ ብሎኛል። ከዛውን ፎልደራችን ፈጥረናል ሁለተኛ ቀን ላይ። ስለዚህ የአንድ ቀን ትምህርት አለቀ። ሁለተኛ ቀን ደግሞ ዊንዶውስ ኢንተርፌስ እና ታስክ ባር ቤዚክስ የሚል አምጥቶልኛል ማለት ነው። ስለዚህ ዛሬ የምንማረው የኮምፒውተር ስክሪን ላይ የሚታዩ ነገሮች እንዴት እንደምንጠቀምባቸው እናያለን ብሎኛል። አንደኛ ዴስክቶፕ፣ ኮምፒውተሩ ሲከፈት መጀመሪያ የምናየው ስክሪን ዴስክቶፕ ተብሎ ይጠራል። እንደ ጠረጴዛ ቁጠረው እያለኝ ነው እንደምታዩት። ታስክ ባር ስክሪኑ ግርጌ ወይም ከታች የሚገኝ እያለ ነው። እታች ማለት ወይም ግርጌ ይሄ ነው። ስለዚህ እነዚህ ታስክ ባር መሆናቸውን ነገረኝ ማለት ነው። ክፍት የሆኑ ፕሮግራሞችን የምናይበት ነው። ወይም የተከፈቱ ነገሮች እንደምታዩቸው እዚህ ይቀመጣሉ፣ ወይም ፒን አድርገን ያስቀመጥናቸው። ስታርት ሜኑ ደግሞ በግራ በኩል ግርጌ የምትገኝ ምልክት ነች ይላል። ሁሉም የኮምፒውተር ፕሮግራሞችን ወይም አፖችን ለማግኘት እንጠቀምበታለን እያለ ነው ይሄ ማለት ነው። እላው ላይም ክሊክ ባደርግ ሁሉንም ፕሮግራሞች እንደምታዩቸው አገኛለሁ። ኦል ፕሮግራም ወይም ኦል የሚለው ውስጥ ብነካ ደግሞ ሌሎች ፕሮግራሞች እንዳለ ይመጣሉ። ይህንንም ግን እንዲያብራራላችሁ ማድረግ ትችላላችሁ እንዳልኳችሁ። ዎልፔፐር ደግሞ እዚህ ጋር የምትመለከቱት የዴስክቶፑ ጀርባ እያለኝ ነው። ለምሳሌ ወጥተን ብናየው ይሄ እዚህ ጋር ያለው ጀርባው ወይም ፎቶ ማለት ነው። ከዛ እዚህ ጋር የተግባር ልምምዳችን እንደምታዩት ይቀጥላል። ተመልከቱት። አሁን ይህን ልምምድ በማድረግ የኮምፒውተርን ገጽታ መቀየርና ፕሮግራሞችን መክፈት ትለምዳለህ ብሎኛል። ስለዚህ ዋልፔፐሩን ቀይር ብሎኛል። ለመቀየር ደግሞ ዴስክቶፕ ላይ ባዶ ቦታ ራይት ክሊክ አድርግ። ከዛ ፐርሰናላይዝ የሚለውን ምረጥ። ከዛ ባክግራውንድ የሚለውን በመግባት የወደድከውን ምስል ምረጥ ብሎኛል። አድርገነው እንምጣ። ባዶ ቦታ ላይ ራይት ክሊክ ንካ ብሎኛል። እንደዚህ ራይት ክሊክ እነካለሁ። ከዛ ፐርሰናላይዝ የሚላለ ብሎኛል። ፐርሰናላይዝን መንካት ይሆናል። በመቀጠል ባክግራውንድ የሚል አለ። ባክግራውንድ ንካን ያለኝ ባክግራውንድ እነካለሁ። ከዛ ከዚህ ውስጥ የወደድከውን ምስል ንካ ብሎኛል። ለምሳሌ ጠቆር ያለውን ከፈለኩኝ ጠቆር ያለውን ነካለሁ፣ ይቀየራል። የራሳችሁን ፎቶ ማምጣት ትችላላችሁ። አሁን ወተን ቼክ ብናደርገው ጥቁር ሆኗል እንደምታዩት፣ ይሄኛው ባክግራውንድ ሆኗል ማለት ነው። ከዛ ሁለተኛው ልምምድ ደግሞ ስታርት ሜኑ ተጠቅመ የስታርት ምልክቷን ተጫና ካልኩሌተር ብለ በኪቦርድ ጻፍ። ሲመጣለ በሌፍት ክሊክ ክፈተው ብሎኛል። ስለዚህ እዚህ ጋር ልምጣ። እንደምታዩት ክሊክ ሳረግ ተከፈተ። ከዛ ሰርች ማድረጊያው መጥቷል። ካልኩሌተር ብለ ጻፍ ብሎኛል። ካልኩሌተር ብዬ ጽፋለሁ። ይሄውና ካልኩሌተር ክሊክ አድርግበት ብሎኛል ማለት ነው። እንደዚህ ክሊክ ሳደርግ በቀጥታ በሌፍት ክሊክ ካልኩሌተር ከፈትኩኝ። ታስክ ባር ልምምድ ደግሞ ብሎ ካልኩሌተሩን ከከፈትኩ በኋላ በስተቀኝ በኩል ያለውን የሰረዝ ምልክት ሚኒማይዝ ተጫን። አሁን ካልኩሌተሩ ስክሪኑ ጠፍቶ ከታይ ታስክ ባር ላይ ይቀመጣል። መልሰ እዚያ ውስጥ ጫኑ ይመጣል ብሎኛል። ቼክ እናድርገው። እዚህ ጋር ልምጣ። ከዛ ካልኩሌተር ብለን እንጻፍ። እዚህ ላይ ክሊክ እናደርጋለን። አሁን ኤክስ አትበለው፣ እችኛዋን ነው ነካ ያለኝ ሚኒማይዟን ወይም ሰረዝ ምልክቷን። ይህም ብነካው ከስር ይቀመጣል ብሎኛል። ስፈልግ እላው ላይ ክሊክ አድርጌ ይከፍታለሁ። እንደዚህ ስነካው ደግሞ እንደሚጠፋ ነገረኝ ማለት ነው። አሁንም ያልገባችሁ ነገር ካለ እዚሁ ትጠይቁታላችሁ። ይህን ሞክረስ ጨርስ ቀጥል በለኝ ብሎኛል። ቀጥል ልበለው። ቀጥል። ከዛ ልላክለት። በጣም ጥሩ። የዴስክቶፕ ገጽታ መቀየርና ፕሮግራሞችን መክፈት ከቻልክ ብሎ አሁን የኮምፒውተርን አስተዳዳሪ ለመሆን አንድ እርምጃ ተራምደሃል ይለኛል። ዛሬ ወደ ቀን 3 እንሸጋገራለን ይላል ማለት ነው። ከዛ ተመልከቱት። እዚህ ጋር አሁንም ፋይል ማኔጅመንት ጀመርን። በኮምፒውተር ላይ የሚሰራቸው ስራዎች በሙሉ ፋይል ይባላሉ ብሎኛል። ፎቶ፣ ጽሁፍ፣ ሙዚቃ ሊሆኑ ይችላሉ። እነዛን ደግሞ የምናስቀምጥበት ፎልደር ይባላሉ ብሎ እያስተማረኝ ነው ማለት ነው። ስለዚህ እንደዚህ እያልኩኝ አሁን እንዳለ እስከታች ያለውን እቀጥላለሁ። ስለዚህ አሁን ባሳየኋችሁ መንገድ እያንዳንዷን የተግባር ሲላችሁ ተግባሩን እዚህ ጋር እንደምትመለከቱት ትቀጥላላችሁ ማለት ነው። እዚህ ጋር ስጨርሱ አሁንም ጨርሻለሁ ትሉታላችሁ። ለምሳሌ ጊዜያችሁን ለመቆጠብ ፈጠን ላድርገውና ጨርሻለሁ ልበለው። ከዛ ወደ ቀጣይ ይወስደኛል። እንዴት እንደምትጠቀሙት አሁን በተግባር ስላሳየኋችሁ ቀጣዩ እናንተ መቀጠል ትችላላችሁ። ኪቦርድ ቤዚክስ ብሎ ደግሞ እዚህ ጋር አምጥቶልናል። ስለዚህ ኢንተር ወደ ታች መስመር ለማውረድ ይላል። ስፔስ ባር እያለ ስለ ኪቦርድ ያስተምረኛል። ስለ ኪቦርድ ከዛ የተግባር ልምምድ እዚህ ጋር አለ። ይህንንም ልክ ስጨርስ አሁንም ቀጥለናል። ወደ 5ኛ ቀን ተሸጋገርን። አሁን ማይክሮሶፍት ወርድ ልንጀምር ነው ማለት ነው። ኢንትሮዳክሽን ቱ ማይክሮሶፍት ወርድ ይላል። ከዛ ማይክሮሶፍት ወርድ ሪፖርቶችን፣ ደብዳቤዎችን፣ ማንኛውንም አይነት ጽሁፎች የምናዘጋጅበት ፕሮግራም ነው ይላል። ዛሬ የምንማረው ጽሁፍ እንዴት እንደምናሳምረው ወይም ፎርማት እንደምናደርግ ነው ብሎኛል። ስለዚህ ፎንት የጽሁፍ ያጻጻፍ ስልት ነው ብሎኛል። ፎንት ሳይዝ፣ ቦልድ እያለ እንደምታዩት በዝርዝር እንደምታዩት አመጣልኝ። ተግባር ደግሞ እዚህ ጋር አለ። ስታርት ሜኑ ላይ ሄደ ወርድ ብለህ ጻፍ ብሎኛል ለምሳሌ። ስለዚህ እዚህ ጋር ሄጄ ወርድ ብዬ ጽፋለሁ ማለት ነው። ከዛ ብላንክ ዶክመንት የሚለውን ንካ። በመጀመሪያው መስመር ላይ ስምህን ጻፍ ብሎኛል።
ከዚያ ስምህን በማውዙ ሰሌክት አድርገው በግራ በኩል ተጭነ በመጎተት ስምህ ቦልድ ወይም ቢ እንዲሆን ፎንቱን እንደዚህ አድርግ እያለ ዝርዝሮች አሉ። ለምሳሌ ይህንን እናድርገው። እዚህ ጋር ተጫን አለኝ ወይም ሌፍት ክሊክ፣ ከዛ እዚህ ጋር መተ ወርድ ብለህ ጻፍ አለኝ። ይህንን ወደ እንግሊዝኛ ልቀይረውና ወርድ፣ ከዛ እዚህ ጋር መጥቼ ደግሞ ይሄን ነካለሁ። ከዛ በኋላ ብላንክ ዶክመንት የሚል አለ ብሎኛል። ብላንክ ዶክመንት የሚለውን ይህንን እነካለሁ። በመቀጠል ስምህን ጻፍ ብሎኛል። ለምሳሌ አድናቆት ብዬ ጽፋለሁ እንደዚህ። ከዛ በኋላ ምረጠው ብሎኛል። እንዴት እንደምመርጥ ሁሉ ነግሮኛል ማለት ነው። ስለዚህ እመርጣለሁ እንደዚህ። ከዛ ቦልድ አድርገው ብሎኛል። ይኸውና ቦልድ እዚህ ጋር አለ። ቦታውንም ይነግራችኋል። ቦታውንም ካጣችሁ ትጠይቁታላችሁ፣ ይነግራችኋል። ሳይዙን ወደ 20 ቀይር ብሎኛል። እዚህ ጋር ሳይዙ አለ 20 አደርጋለሁ። ከዛ ደግሞ ኢንተርቨል እና ወደታች መስመር ውረድ ብሎኛል። ከዛ ማይክሮሶፍት ኤክሴል ብለህ ጻፍ እያለኝ ነው። ስለዚህ ማይክሮሶፍት ወርድ ብለህ ጻፍ አለኝ። ከዛ ጽሁፉን ምረጠውና ሰሌክት አድርገው እንደዚህ ወደ መሀል ወይም ወደ ሴንተር አድርገው ብሎኛል። የሴንተርንን ቦታ እንዳልኳችሁ መጠየቅ ትችላላችሁ። ይኸውና እዚህ ጋር አሁን ሴንተር አለ። ይህን ብንነካው ሴንተር ይሆናል። እዚህ ጋር ከዛ ይህንን መቀየር ትችላላችሁ ማለት ነው። እንዳልኳችሁ እናንተ ለሁሉም አንዳንድ ቀን እየመደባችሁ ስለሆነ የምትሰሩት በጣም ቀላል ይሆንላችኋል። ለምሳሌ አመራረጡን ካልቻላችሁ ይህም ብቻ ሴንተር የሚለውን ወስዳችሁ እንዴት ሴንተር ላድርግ ብትሉትም ይነግራችኋል። በመጨረሻም ፋይሉን ሴቭ በማለት ዴስክቶፕ ላይ የኔ ስራዎች ብለህ ፎልደር ክሬት አድርግና እዛ አስቀምጠው ብሎኛል ማለት ነው። ስለዚህ መጀመሪያ ፎልደር ክሬት እናድርግ። ቅድም ስላሳየኝ አሁን ፎልደር ክሬት ማድረግ እዚህ ጋር መጥቼ እንውላለን። ከዛ ፎልደር የሚለውን ነካለሁ። የኔ ስራዎች ብለህ ጻፍ ብሎኛል። ስለዚህ የኔ ስራዎች ብዬ እዚህ ጋር አስቀመጥኩ። አሁን ፋይላችን ሴቭ እናድርግ። ሴቭ አድርጉ ተብለናል ማለት ነው። ስለዚህ ሴቭ ለማድረግ ፋይል ጋር ሄድ ብሎኛል። ፋይል ጋር ሄዳለሁ። ከዛ ሴቭ የሚለውን ንካ ብሎኛል። ከዛ ዚስ ፒሲ ጋር እንመጣለን። በፎልደር ነው የምናደርገው አሁን። ከዛ ለምሳሌ ዴስክቶፕ ላይ ላስቀምጠው። ይሄን ስቴፕን መጠየቅ ትችላላችሁ እንዴት እንደምትሄዱ። የኔ ስራዎች የሚል ነበረ ቅድም ክሬት ያደረግነው፣ እሱን እንፈልግ። ይኸውና የኔ ስራዎች የሚለው እዚህ ጋር። ከዛ ኦፕን፣ ከዛ ሴቭ። አሁን ገብተን የኔ ስራዎች የሚለው ውስጥ ብንገባ ማይክሮሶፍት ወርድ ፋይላችን ተቀምጦ እናገኘዋለን። ለፋይላችሁ ስም መስጠትም ትችላላችሁ። ስለዚህ ይህን ትማራላችሁ ማለት ነው። እዚህ ጋር ስትማሩ ግን በደንብ እናንተ ውስጥ ላይ ማወቅ የምትፈልጓቸውን ነገሮችን መጠየቅ ትችላላችሁ። ለምሳሌ ይህን ሞክረውና ስም እንደምቆና ጎልቶ ስታዩ ጨርሻለሁ በለኝ ይላል። ካስቸገረ ንገረኝ በዝርዝር አስረዳሃለሁ ብሎኛል። እናንተ ትጠይቁታላችሁ ማለት ነው። እዚህ ጋር ምን ያሁን ጨርሻለሁ ብዬው ልላል። በጣም ጎበዝ፣ አሁን የማይክሮሶፍት ተጠቃሚ ሆነሃል ብሎኛል ማለት ነው። ቤዚክ የሚባለውን ቻለን ጻፈን። ከዛ ደግሞ ሴቭ አደረግን። ፕሪንት ማድረግ የመሳሰሉትን ነገሮች ከፈለጋችሁ ምን ልጠይቁት ትችላላችሁ ማለት ነው። አሁን ደግሞ የሰራውን ወርድ ኤዲት እናደርጋለን። ስለዚህ ቡሌት ማስገባት፣ ሃይላይት ማድረግ፣ ፎንት ከለር የመሳሰሉትን እንማራለን። የተግባር ስልጠናዎቹ ደግሞ እዚህ ጋር እንደምታዩቸው አሉ። ይህን ተከትላችሁ አሁንም መስራት ነው። ከዛ ስጨርስ ቀጥል በለኝ ብሎኛል፣ ወይም ጨርሻለሁ ልበለው አሁን። ከዛ ደግሞ አሁንም ማይክሮሶፍት ወርድ ላይ ሰንጠረዥና ምስል ማስገባትን እንደምታዩት እያብራራልኝ ነው። በጣም በቀላል ቋንቋዎች ነው እንደምታዩት እያስረዳኝ ያለው ማለት ነው። ስለዚህ ይህንንም በተግባር እሰራለታለሁ። ይህም የአንድ ቀን ስራ እንደዚሁም 45 ደቂቃ አካባቢ መደባችሁ ስለሆነ በቀላሉ ይህንን ማድረግ አይከብዳችሁም። ከከበዳችሁ ደግሞ ትጠይቁታላችሁ ከስር። አሁንም ቪዲዮ እንዳይረዝም እንዳልኳችሁ ጨርሻለሁ ልበለው የተወሰነው። አሁን 8ኛ ቀን ላይ ደርሰናል። 8ኛ ቀን ደግሞ ማይክሮሶፍት ኤክሴልን ትጀምራላችሁ። ከቁጥር ጋር በተገናኘ ነው የምንሰራው። ኮለመን ማለት ሮ ማለት ሴል ማለት እያለ ዝርዝሩን ያብራራላችኋል። በተግባር ደግሞ ስታርት ሜኑ ላይ ሄደ ኤክሴል ብለህ ጻፍ። ከዛ ብላንክ ወርክ ቡክ የሚለውን ክፈት። ሳጥን ኤዋን ላይ ክሊክ አድርግና የእቃ ስም ብለህ ጻፍ ብሎኛል። ሳጥን ቢዋን ላይ ደግሞ ዋጋ ብለህ ጻፍ እያለ እንደምታዩት ይቀጥላል። እዚህ ጋር ያዘዘኝን ለምሳሌ እንጀምረው። እዚህ ጋር ንካ ነው ያለኝ። ኤክሴል ብለህ ጻፍ ብሎኛል። ይህንን አሁንም አማርኛው ልቀይረውና ኤክሴል መጥቷል፣ ከፍታለሁ። ከዛ በኋላ ብላንክ ወርክ ቡክ በል ብሎኛል። ይሄን ነካለሁ። ከዛ ኤዋን ላይ ይኸውና ኤዋን እዚህ ጋር የእቃ ስም ብለህ ጻፍ ብሎኛል። ስለዚህ የእቃ ስም ብዬ ጽፋለሁ ማለት ነው። የእቃ ስም። ከዛ እዚህ ጋር መጥቼ ክሊክ አደርጋለሁ። እንዴት መሄድ እንዳለብኝም የማናውቅ ሆኖ የማላውቅ ሆነ ጠይቀዋለሁ። ቢዋን ላይ ደግሞ ሄደ ወይም እዚህ ጋር ክሊክ አድርግና ዋጋ ብሎኛል። ስለዚህ ዋጋ ብዬ እዚህ ጋር ጽፋለሁ። ከዛ ከኤቱ ጀምረ እስከ ኤ4 ባሉት ውስጥ የእቃ ስሞችን ጻፍ ብሎኛል ማለት ነው። ምሳሌ ብሎኝ ስኳር ብሎኛል። ለምሳሌ የእሱን ልጠቀም። ስኳር እዚህ ጋር እመጣለሁ። ዘይት፣ ዱቄት። ከዛ ደግሞ ዋጋ አስገባ ብሎኛል። ለምሳሌ 100፣ 2500 እንደዚህ ምሳሌዎች አስገባሁኝ ማለት ነው። ከዛ በኋላ ሴቭ አድርግ ብሎኛል። ልክ እንደ ቅድሞውንም ፋይል ጋር ሄድ ብሎኛል። ፋይል ጋር ሄዳለሁ፣ ሴቭ ላለው። ከዛ አሁንም የኔ ስራዎች የሚለው ውስጥ አስቀምጣለሁ ማለት ነው። ስለዚህ ዴስክቶፕ ጋር ልሂድና
የምንመርጠው አሁን ምንድነው የኔ ስራዎች የሚለው ውስጥ እናስቀምጣለን። ኦፕን ሴቭ ወተን ቼክ ብናደርግ የኔ ስራዎች አሁን ሁለት እንትኖች በውስጡ ይዟል ማለት ነው። ወርድ እና ኤክሴልን ይዞልናል። እዚህ ጋር ግን ስትሰሩ ግልጽ ያልሆነ ካለ ትጠይቃላችሁ ማለት ነው። እንደምትመለከቱት ጠቃሚ ፍንጭ ይላል። ከአንዱ ሳጥን ወደ ሌላው ሳጥን ለመሄድ በኪቦርድ ላይ ያለውን ታብ ቁልፍ ወይም አሮ ተጫን ብሎኛል እንደምታዩት። ስለዚህ እዚህ ጋር ጽፌ አሁን ለምሳሌ እዚህ ጋር ሆኜ ወደዚህ መሄድ ብፈልግ ኪቦርድ ላይ ታብ የሚል አለ ብሎኛል። ታብን ስነካ ይሄዳል። ኢንተር ብትሉ ደግሞ ወደ ታች ይወርዳል ማለት ነው። ይህን መሞከር ትችላለህ። ከዛ አሁንም ግልጽ ካልሆነ ንገረኝ ብሎኛል። ከጨረስክ ቀጥል በለኝ ወይም ጨርሻለሁ ስላለኝ ጨርሻለሁ እለዋለሁ። ከሁለት አንዱ ማለት ይቻላል። አሁንም ኤክሴል ላይ ደግሞ ቀላል የሂሳብ ቀመሮችን ልንጀምር ነው። መደመር፣ መቀነስ፣ ማባዛት፣ ማካፈል የመሳሰሉት እንደዚሁም ሰምን ብዙ ቁጥሮችን የምንደምርበት ነው ብሎኛል። የተግባር ስልጠናችን ከጻፍኳቸው 3 እቃዎች በታች ለምሳሌ ኤ5 ሳጥን ላይ ጠቅላላ ብለህ ጻፍ ብሎኛል። ስለዚህ ለምሳሌ እዚህ ጋር ኤ5 ጋር ብለህ ጠቅላላ በልና ጻፍ አለኝ። ልጻፍ እዚህ ጋር ጠቅላላ ብዬ እንደዚህ ጻፍኩኝ። ከዛ በስተቀኝ በኩል ቢ5 ጋር ሂድና ደግሞ ክሊክ አድርግና እኩል ይሆናል ምልክት ጻፍ ብሎኛል። ከዛም የላኞቹን 3 የዋጋ ሳጥኖች ደምራቸው ለምሳሌ እንዲህ ብለህ ጻፍ ብሎኛል። እኩል ይሆናል ቢ2 ቢ3 ቢ4 እያልክ እንትን በል ከዛ ኢንተር በል ብሎኛል ማለት ነው። ስለዚህ እዚህ ጋር እመጣለሁ እኩል ይሆናል በል አለኝ። ከዛ በኋላ ይሄ ጻፍ ብሎኛል። እዚህ ቢ1 ይሄኛውን እንግሊዝኛ ላድርገውና ቢ2 ሲደመር ቢ3 ሲደመር ቢ4 ማለት ይሄ ማለት ነው። ኢንተር ብትል መልሱ ይመጣልሃል ብሎኛል። አሁንም እሱን ነው የምከተለው ማለት ነው። ስለዚህ በዚህ መንገድ አስተማረኝ። ተጨማሪ ሙከራ ይልና የቢን ለምሳሌ ዋጋውን ቀይረው 100 የነበረውን 500 አድርገው ይላል። የተወሰነ ቁጥርን ቀይር። ለምሳሌ ይሄኛው 1000 ሳይሆን 1700 ቢሆን ኢንተር ብንል ከታች ያለው ድምር ይቀየራል። እሱን እንድንማር ፈልጎ ነው ማለት ነው። ከዛ የደመርካቸው ቁጥሮች ትክክለኛ ውጤት ሰጡ ካልሰጡ የትኛው ሳጥን እንደተቸገርክ ንገረኝ ብሏል። መቀጠል ከፈለኩ አሁንም ግን ቀጥል እለዋለሁ። እናንተ ግን እዚህ ጋር ለምሳሌ ሰም ብሏቸዋል። ሰም አጠቃቀምንም ከፈለጋችሁ ሰም ብላችሁ ይህንን ትጽፉለታላችሁ፣ ያስረዳችኋል። ኢዝ ኢኳል ቱ ሰም ብለን ስለምንሰራውን ኤክሴል ላይ በጣም ብዙ ዳታ ካለን እያንዳንዷን ስለማንደምር ዋናው ቤዚኩን እንድናውቀው ነው ያደረገ። ቀጥል ስለው ደግሞ ፎርማት ወደ ማድረግ ሄደናል። ስለዚህ ቦርደር ማስገባት፣ ከረንሲ መርጅ የመሳሰሉት ነገሮች እዚህ ጋር አሉላችሁ። እነዚህን ትከተሉታላችሁ። ተግባር በዚህ ጋር አለ። ይህንንም መከተል ነው። ስጨርሱ ከዛውንም ጨርሻለሁ ወይም ቀጥል ማለት ነው እዚህ ጋር። አሁን ደግሞ ወደ ፓወርፖይንት ሄደናል። ስለዚህ ኢንትሮዳክሽን ቱ ማይክሮሶፍት ፓወርፖይንት ይላል። ይሄ ደግሞ የምናቀርብበት ነው እያለ ነው። ፓወርፖይንት ምንነቱን ይነግራችኋል። ከዛ ደግሞ ስላይድ ማለት ምን ማለት እንደሆነ፣ ሌአውት፣ ዲዛይን ቲም የመሳሰሉትን ያብራራላችኋል ማለት ነው። እነዚህ መሰረታዊ የሚባሉ ነገሮች ናቸው። የተግባር ስልጠናችን ደግሞ ስታርት ሜኑ ላይ ሄደ ፓወርፖይንት ብለህ ጻፍ። ከዛ ብላንክ ፕሬዘንቴሽን፣ ከዛ ክሊክ ቱ አድ ታይትል ብለህ እዛ ጋር ታይትል የኔ የመጀመሪያ የፓወርፖይንት ስራ የሚል ጻፍበት ብሎኛል። ይሄንን እጽፍበታለሁ ማለት ነው። ይህን ከጻፍኩ በኋላ ከላይ ዲዛይን የሚለውን ተጫንና ከሚመጡት አማራጮች ወይም ቲም ውስጥ አንዱን መርጠህ ተጫን። የስላይድ ቀለምና ቅርጽ ሲቀየር ተመልከት ብሎኛል ማለት ነው። ይህን ፋይል በዴስክቶፕ ላይ የኔ ማቅረቢያ በሚል ስም ሴቭ አድርገው ብሎኛል። ስለዚህ እዚህ ጋር እንምጣ። ፓወርፖይንት ብዬ ጽፋለሁ። ይኸውና ፓወርፖይንት። ከዛ በኋላ ብላንክ ፕሬዘንቴሽን በል ብሎኛል። እዚህ ጋር ክሊክ ቱ አድ ታይትል የሚለው ውስጥ ከዛ የኔ የመጀመሪያ የፓወርፖይንት ስራ ብለህ ጻፍ ብሎኛል ማለት ነው። ከዛ ከላይ ዲዛይን የሚል አለ። ዲዛይንን ነካ ብሎኛል። እዚህ ጋር የተለያዩ ከለሮች ወይም ቲሞች አሉ። ቲም የሚል ታገኛለህ ብሎ የነበረ ይህን እየነካው እመርጣለሁ ማለት ነው። እዚህ ጋር እንደምታዩት ለምሳሌ ኛውን ከፈለኩት አደርገዋለሁ። ከዛ በኋላ ፋይል፣ ከዛ ሴቭ፣ ቦታ እንምረጥለት። አሁን ለምሳሌ ዴስክቶፕ ላይ ይሁን። ስም እዚህ ጋር መቀየር ትችላላችሁ ብሎኛል። መቀየር ይቻላል። አሁን ቦታውን ደግሞ እዛው ዴስክቶፕ ላይ የኔ ስራዎች የሚለው ውስጥ ኦፕን ሴቭ ብዬ አስቀምጣለሁ። ከዛም ፓወርፖይንቱ አላለቀም፣ እንቀጥላለን፣ እንሰራዋለን ማለት ነው። ወተን ቼክ ብናደርገውም እዚህ ውስጥ የኔ ስራዎች ውስጥ ሶስቱም ፋይሎቻችን ይቀመጡልናል። ከዛ ይህን ከጨረስን አሁንም ጨርሻለሁ እንለዋለን። ስለዚህ ጨርሻለሁ ልበለው። ከዛ እንደምታዩት ወደዚህ ያመጣናል። ስላይድ ሰርታል። አንድ ስላይድ ነው አሁን ገና የሰራ ነው። ከዛ በኋላ ዛሬ ወደ 12ኛ ቀን እንሸጋገራለን ካለ በኋላ አኒሜሽኖችን ማስገባት፣ ትራንዚሽን ማስገባት ትችላላችሁ። ከዛ በኋላ አዳዲስ ስላይዶችን መጀመሪያ ጨምር ብሎኛል። መጀመሪያ ከላይ ሆም የሚለውን ተጭነ ኒው ስላይድ በል ብሎኛል። እዚህ ጋር ልምጣና ለምሳሌ ሆምን ንካለኝ። ከዛ ኒው ስላይድ የሚለውን ንካ ብሎኛል። ይሄን ስነካ እንደምታዩት ስላይድ ገባልኝ ማለት ነው፣ እሱ በነገረኝ መሰረት። ከዛ በሁለተኛው ስላይድ ላይ የመማራቸው ትምህርቶች ብለ ጻፍ ብሎኛል። ስለዚህ ይሄንን እጽፋለሁ ማለት ነው። ለምሳሌ እዚህ ጋር የመማራቸው ትምህርቶች ብዬ ጻፍኩኝ። እኔ አሁን ኮፒን ያደረኩት እናንተ ትጽፋላችሁ።
ከታች ደግሞ ዊንዶውስ፣ ወርድ፣ ኤክሴል፣ ፓወርፖይንት ብለህ በዝርዝር ጻፍ ብሎኛል። ስለዚህ እዚህ ጋር ለምሳሌ ወርድ ኢንተር ነው ተባብለናል። ወደ ቀጣይ ነገር ለመሄድ ኤክሴል፣ ዊንዶውስ እንደዚህ እያልኩ ይቀጥላለሁ ማለት ነው እሱ በሚመራኝ መሰረት። ከዛ ትራንዚሽን ጨምር ብሎኛል። ትራንዚሽን አስገባለሁ። አኒሜሽን ጨምር እያለ ይቀጥላል። ይሄንን ቪዲዮ አሁንም እንዳይረዝም እናንተ ትቀጥሉታላችሁ። በጣም ቀላል ነው። ትራንዚሽን ለመጨመርም ከላይ ትራንዚሽን የሚለውን ተጭነና ፑሽ እና ፌድ ብሎኛል። ለምሳሌ ከላይ ወጥታችሁ ትራንዚሽን እዚህ ጋር ካሉት ውስጥ አንደኛውን መጠቀም እንደዚህ ትችላላችሁ። ከአንዱ ስላይድ ወደ አንዱ ስላይድ ሲሄድ የሚያሳየን ነው። ከዛ ሁሉንም ካስገባችሁ በኋላ ለምሳሌ F5ን ብትነካ ፕሬዘንቴሽኑ ይጀምርልሃል ብሎኛል። ለምሳሌ ከኪቦርድ ላይ F5 ልንካና ልሞክረው። F5 ፕሬዘንቴሽኑ እንደምታዩት ጀምሮልኛል ማለት ነው እሱ በነገረኝ መሰረት። ከዛ አሁንም ከጨረስን እዚህ ጋር ቀጥል እንለዋለን። ተመልከቱት። ከዛ አሁንም ይቀጥላል። አሁን ደግሞ ወደ ኢንተርኔት አጠቃቀም መተናል። የኢንተርኔት መረጃ መፈለግ ይላል። ዌብ ብሮዘር ማለት የኢንተርኔት ገጾችን ለመክፈት የምንጠቀምበት ነው። ለምሳሌ ጉግል ክሮም እያለ ይቀጥላል ይላል። ዩአርኤል ምንድነው? እዚህ ቲዎሪዎች ናቸው ታነባላችሁ። ተግባር ደግሞ እዚህ ጋር ጉግል ክሮም ወይም ማይክሮሶፍት ኤጅ ክፈት ብሎኛል። ከላይ አድሬስ ባር ላይ www.google.com ብለህ ጻፍ፣ ኢንተር በለው። በመፈለጊያ ሳጥን ውስጥ ቢዩቲፉል ኔቸር ብለህ ጻፍ ብሎኛል። ለምሳሌ እዚህ ጋር ገብተህ ያለኝን እናድርገው። www.google.com ብለህ ጻፍ አለኝ። ሰርች ባደርግ ወደ ጉግል ይወስደኛል። ከዛ እዚህ ጋር ቢዩቲፉል ኔቸር ብለህ ሰርች አድርግ አለኝ። ስለዚህ ኢንተር እላለሁ። አሁን ይፈልግልኛል። ተመልከቱ፣ የሚያማምሩ እንደዚህ የተፈጥሮ እንትኖች ይመጣሉ ማለት ነው። ከዛ እንደምታዩት እያለ እንደዚህ ይቀጥላል። ይህንንም ታነቡታላችሁ። አሁንም ቀጥል ልበለው። አሁን እንደምታዩት ዳውንሎድ ማድረግ የመሳሰሉትን ችለሃል ብሎኛል። ከላይ ስቴፖቹን ሲያሳየን ስለነበረ ማለት ነው። ለምሳሌ ግን እዚህ ጋር ራይት ክሊክ አድርገን እንዴት ማውረድ እንደምንችል ላሳያችሁ። ለምሳሌ ከፈለጋችሁ እሱ በነገረን መሰረት ላው ላይ ክሊክ ስታደርጉ ይከፈታል ብሎናል። እንደዚህ ክሊክ እናድርግበት። ራይት ክሊክ ነክታችሁ ሴቭ የሚል ይመጣል ብሎናል። ከዛ ዳውንሎድ አደረግነው ወይም አውረድ ነው ማለት ነው። ከዛ ደግሞ አሁን ኢንትሮዳክሽን ቱ ኤአይ ነው ወይም ደግሞ ስለ ኤአይ ልንማር ነው። ስለዚህ ኤአይ ማለት ብሎ ስለ ኤአይ ያብራራልናል። እዚህ ጋር ብዙ አይነት ኤአይዎች አሉ። ለምሳሌ ጀነሬቲቭ ኤአይ አንደኛው ነው። ልክ እንደ እኔ ብሏል፣ እንደ ጄሚናይ ማለት ነው። ጽሁፎችን የሚጽፍ ሀሳብ የሚያመነጭ እያለ ይቀጥላል። ፕሮምፕት ደግሞ ለኤአይ የምንሰጠው ትእዛዝ ነው ይላል። አሁን እየሰጠን ያለ ነው እኛ። ድራፍቲንግ ደግሞ ረጃጅም ደብዳቤዎች ወይም ሪፖርቶችን በኤአይ ለመጻፍ የሚያገለግሉን እያለ ይቀጥላል ማለት ነው። የተግባር ስልጠናም አለ። ዛሬ እኔን ወይም ኤአይ በመጠቀም እንዴት የቢሮ ደብዳቤ እንድታዘጋጅ ፈልጋለሁ ብሎኛል። ከዛ እዚህ ጋር እዚሁ መጻፍም እንደምችል እየነገረኝ ነው። ፕሮምፕት ጻፍልኝ ብሎኛል። ለምሳሌ ለአንድ ድርጅት ወይም የስራ ማመልከቻ ደብዳቤ በእንግሊዝኛ ጻፍልኝ የሚለውን እዚሁ አስቀምጥ ነው ያለኝ። ስለዚህ እዚሁ አስቀምጣለሁ ማለት ነው። ስለዚህ ልላክለት ባዘዘኝ መሰረት። በጣም ጥሩ ስራ ብሎኛል። እንደምታዩት ማመልከቻዬ ተጻፈልኝ። እዚህ ጋር የተወሰነ የምቀይረው ነገር ካለ ብቻ ኤዲት አድርጋለሁ። ከላይ ትእዛዞቹን እናያቸው የሚለንን እኔ የምጽፍልን ደብዳቤ በሙሉ ሴሌክት አድርገህ ኮፒ በለው። ቀን 5 ላይ የለመድከውን ማይክሮሶፍት ወርድ ክፈት ብሎኛል። ወደኋላ የተማርነውን ሁሉ ስለሚያስታውስ ቦርድ ፋይሉ ላይ ፔስት በለው ብሎኛል። ስለ ኮፒ ፔስት አስተምሮናል። ከላይ የራስህን ስምና ስልክ ቁጥር በደብዳቤው አስተካክለ ጻፍ፣ ከዛ ሴቭ አድርገው ብሎኛል ማለት ነው። ስለዚህ ይኸውና ይህንን እመርጣለሁ። ደብዳቤ እስከዚህ ኮፒ ማይክሮሶፍት ወርድ ተምርሃል ብሎኛል። ስለዚህ ምን እናደርጋለን? እዚህ ወስደ ፔስት አድርግ ተብያለሁ። ፔስት አድርጋለሁ ማለት ነው። ከዛ በኋላ የራስህን ስም እና ስልክ ቁጥር አስገባ ብሎኛል። የምቀይራቸውን የራሴን መረጃዎች አስገባለሁ። ከዛ በኋላ ፋይል ጋር ሄጄ ሴቭ እላለሁ። ከዛ በቅንፍ ያስቀመጥኳቸው ነው እንደምታያቸው ቀየር እያለኝ የነበረው ማለት ነው። አሁን በቅንፍ የተቀመጡት መቀየር ያሉብን ናቸው። ለምሳሌ እዚህ ጋር ቅንፍ ውስጥ ዩር ፎን ነምበር ይላል፣ እንተካለን። ከዛ ፋይሉን ጆብ አፕሊኬሽን በሚል ሴቭ አድርገው ብሎኛል። ይህን ታደርጋላችሁ። ይህን ሰርተህ ስጨርስ ጨርሻለሁ በለኝ ብሎኛል። ጨርሻለሁ እለዋለሁ። አሁን እዚህ በ15ኛው ቀን ማጠቃለያ ነው ብሎኛል ማለት ነው። ስለዚህ ጨርሻለሁ ልበለው። እንኳን ደስ አለህ 14 ቀን ከባድ ስልጠና በስኬት አጠናቀሃል ብሎኛል ማለት ነው። ከዛ በኋላ ማጠቃለያ እና ቀጣይ መንገድ ደግሞ እዚህ ጋር ፋይናል ሪቪው ብሎ አምጥቶልኛል። ፕራክቲስ ወይም ልምምድ ማድረጋቸው በየቀኑ ቢያንስ 20 ደቂቃ ኮምፒውተርን ክፈት ብሎኛል። ምክንያቱም በ15 ቀን ተማርን እንጂ ፕራክቲስ ማድረጋችን ካልቀጠለን ይጠፋብናል። እንደዚሁም ደግሞ ያወቅነውን ቤዚክ የሚባሉ ነገሮችን ነው። በደንብ ደግሞ አጠቃቀማችን ለማሻሻል በየቀኑ ቢያንስ 20 ደቂቃ መለማመድ አለብን እያለን ነው። ፋይሎቻችን እንዴት ኦርጋናይዝ ማድረግ እንዳለብን እንደዚሁም ደግሞ ሁልጊዜ ለአዲስ ነገር ጉጉት እንዲኖረን እዚህ ጋር እየጠቆመን ነው ማለት ነው። ከዛ የመጨረሻ ተግባራዊ ልምምድ ብሎ ደግሞ ወይም ፋይናል ፕራክቲካል ታስክ አለን። ይህንን ታስክ መስራት ይኖርባችኋል ማለት ነው። ስለዚህ ፎልደር ትፈጥራላችሁ። የኮምፒውተር ምረቃ ብላችሁ ወርድ ፋይል ታዘጋጃላችሁ። እዚህ ጋር የምታዩትን ይህንን ኤክሴል ፋይል ታዘጋጃላችሁ። እንደዚሁም ደግሞ ሃው ቱ ቢካም ኮምፒውተር ኤክስፐርት ብለህ ሰርች አድርግ ብሎኝ የአጠቃቀሜንም ማወቅ ፈልጓል ማለት ነው። ስለዚህ እነዚህን በተግባር እሰራቸዋለሁ።
አሁንም ግን ትምህርቱ አበቃ ማለት አይደለም። እንደምታዩት የከበዳችሁ ነገር ካለ ወይም ደግሞ በደንብ መጨመር የምትፈልጉት ነገር ካላችሁም እንደምታዩት መቀጠል ትችላላችሁ። ለምሳሌ ኤክሴል በደንብ መልመድ ፈልጋለሁ ካላችሁ ኤክሴል በደንብ መልመድ ማለት ይቻላል። ፓወርፖይንት ከሆነ እንደዛው። ለምሳሌ ኤክሴል በደንብ መልመድ ብለው መጨመር ከፈለጋችሁ ነው እንጂ ይሄ እስካሁን ያለውንም ከተማራችሁ በቂ ነው ማለት ነው። በጣም ጥሩ ምርጫ ብሏል። ከዛ እንደምታዩት ኤክሴል እንደ አዲስ መማር እንጀምራለን ማለት ነው። ከኤአይ በተጨማሪ ደግሞ በቀጥታ እንዳስተምራችሁ የምትፈልጉ ከሆነ እዚህ ጋር የምትመለከቱት የ7 ሰዓት ሙሉ የኮምፒውተር ኮርስ አለላችሁ። ኤክሴልን፣ ፓወርፖይንት፣ ወርድ ሁሉንም የሚያጠቃልለ ሙሉ ኮርስ ነው ማለት ነው። ይህንን ማየት ይቻላል። በኤአይ መማር ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎች ከሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩዋቸውን ቪዲዮዎችን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።